በትናንትናው ዕለት በኒቃብ ምክንያት ፈተና ተከልክለው የነበሩ ተማሪዎች ፈተናቸውን እንዲወስዱ ተፈቀደ። ለጉዳዩም ዘላቂ መፍትሄ እንዲሰጥ ተጠይቋል። ትውልዱን በዓለም አቀፍ መድረክ ተወዳዳሪ ማድረግ እንደሚገባ ተገለጸ። ኢራን አዲስ የሀያልነት ስሜት መላበሷን የቀድሞው የአሜሪካ የውጭ ጉዳይ ሚኒስቴር ገለጹ። የሚሉት የዕለቱ የሐሩን መረጃ አበይት ክስተቶች ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐሩን ሚዲያ ተከታታዮች ዕለተ ረቡዕ ወደ እናንተ የሚደርሰውና ዕለታዊ መረጃዎችን ወደ እናንተ የምናቀርብበት ሐሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። በኒቃብ ምክንያት ከፈተና ተከልክለው የነበሩ ተማሪዎች ፈተናቸውን እንዲወስዱ ተፈቀደ። ለጉዳዩም ዘላቂ መፍትሄ እንዲሰጥ ተጠይቋል። በአዲስ አበባ ከተማ 4 ኪሎ አካባቢ በሚገኘው የአብርሆት ቤተ መጻሕፍት የ12ኛ ክፍል ብሔራዊ የዩኒቨርሲቲ መግቢያ ፈተና ለመውሰድ ተመድበው በኒቃብ አለባበሳቸው ምክንያት ፈተና እንዳይወስዱ የተከለከሉ ተማሪዎች ከተነሳው ቅሬታና ከተደረጉ ጥረቶች በኋላ ቀሪ ፈተናዎቻቸውን እንዲወስዱ መፈቀዱ ታውቋል። ተማሪዎቹ ቀደም ሲል በትምህርት ዘመኑ ሙሉ ለብሰው በተማሩበት ኒቃብ ምክንያት ወደ ፈተና እንዳይገቡ መደረጋቸውንና በዚህም ሳቢያ አንድ የፈተና ትምህርት እንዳመለጣቸው መግለጻቸው ይታወሳል። አሁን ጉዳዩ በጊዜያዊነት ተፈቶ ተማሪዎቹ ማስክ ለብሰው ቀሪ ፈተናዎቻቸውን እንዲወስዱ መፈቀዱ አበረታች እርምጃ ቢሆንም ተመሳሳይ ችግር በቀጣይ ዓመታት እንዳይደገም ግልጽ መመሪያና ዘላቂ መፍትሄ መቀመጡ አስፈላጊ መሆኑም ተጠቁሟል። በተለይም የተማሪዎችን የትምህርት መብት፣ የሃይማኖት ነጻነትና የፈተና ደህንነት በሚያስጠብቅ መልኩ አንድ ወጥ አሰራር እንዲዘረጋ የሚመለከታቸው አካላት ትኩረት እንዲሰጡም ጥሪ ቀርቧል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች በግፍ የተገደሉትን የሼህ ሱፊያንን ቤተሰቦች ማጽናናታቸው ተገለጸ። በቅርቡ በግፍ የተገደሉትን የተከበሩ አባታችንን ሼህ ሱፊያንን አስመልክቶ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከፍተኛ አመራሮች በአዊ ብሔረሰብ ዞን በዳንግላ ከተማ በመገኘት ለሟች ቤተሰቦችና ለአካባቢው ማህበረሰብ መጽናናትን ተመኝተዋል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት የተከበሩ ሼህ ሙሐመድ ኢብራሂም፣ ዋና ጸሐፊው የተከበሩ አቶ አህመድ ካሳና የተከበሩ ሼህ ጆሃር በአካል ከቦታው በመገኘት ሀዘኑ የቤተሰቦቻቸው ብቻ ሳይሆን የመላው ሙስሊም ማህበረሰብ ሀዘን እንደሆነ ገልጸው ከቤተሰቦቻቸውና ከምዕመኑ ጋር በጋራ ማሳለፋቸው ተገልጿል። ህዝቡ ከቤተሰቦቻቸው ጎን እንዲሆንም ጥሪ ቀርቧል። አረበኛ ቋንቋ በሀገራችን የትምህርት ስርዓት ውስጥ በማካተት ትውልዱን በዓለም አቀፍ መድረክ ተወዳዳሪ ማድረግ እንደሚገባ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የኢትዮጵያ ሙስሊሞች ጥናትና ምርምር ፎረም በጋራ በመሆን አረበኛ ቋንቋ በኢትዮጵያ ትላንትና ዛሬ ብሩህ ተስፋዎችና ተግዳሮቶች በሚል መሪ ሀሳብ ያዘጋጁት የአረበኛ ቋንቋን ታሪካዊና አሁናዊ ፋይዳ የሚዳስስ የፓናል ውይይት ተካሂዷል። በውይይት መድረኩ ላይም የጠቅላይ ምክር ቤቱ አመራሮች፣ የአዲስ አበባ ዩኒቨርሲቲ ምሁራን፣ ዑለሞችና ጥሪ የተደረገላቸው ልዩ ልዩ ባለድርሻ አካላት ተገኝተዋል። በውይይቱ ላይ ተገኝተው የመክፈቻ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ የአረበኛ ቋንቋ በኢትዮጵያ ታሪክ ውስጥ በበርካታ ዘርፎች ደማቅ አሻራ ማሳረፉን ገልጸዋል። ቋንቋው የሚገባውን ያህል ተገቢ ትኩረት እንዳልተሰጠው ያነሱት ፕሬዝዳንቱ አረበኛ ቋንቋ በሀገር ውስጥና በዓለም አቀፍ ደረጃ ካለው የላቀ ፋይዳ አንጻር በኢትዮጵያ ስርዓተ ትምህርት ውስጥ እንዲካተት ጠቅላይ ምክር ቤቱ አቅዶ እንደሚሰራ አስታውቀዋል። በመድረኩ ላይም 3 ጥናታዊ ጽሑፎች የቀረቡ ሲሆን ረዳት ፕሮፌሰር ኡስታዝ መሐመድ ሰይድ የአረበኛ ቋንቋ ታሪካዊ የጉዞ ለውጥ በኢትዮጵያና ሀገራዊ ፋይዳው፣ ዶክተር አብደላህ ኸድር ተቋማዊ ትግበራዎች፣ እንዲሁም ዶክተር አብዱል አዚዝ ሁሴን አረበኛ በኢትዮጵያ ስርዓተ ትምህርት የፖሊሲ ማዕቀፍ ውስጥ በሚሉ ርዕሰ ጉዳዮች ላይ ሰፊ ማብራሪያ ሰጥተዋል። ተሳታፊዎች ባቀረቡት ጥናታዊ ጽሑፎች ላይ ውይይት በማድረግ መፍትሄ የሚሹ ተግዳሮቶችና የወደፊት አቅጣጫዎችም ተጠቁመዋል። በተለይም ቋንቋው ተገቢ ትኩረት ተሰጥቶት ተደራሽ እንዲሆን ከማድረግ አንጻር ክፍተቶች እንዳሉ እንዲሁም ከግብዓት እጥረትና ከተቋማዊ ድጋፍ ማነስ ጋር ተያይዞ የሚስተዋሉ ተግዳሮቶች መኖራቸውንም አንስተዋል። ኢትዮጵያ ከአረብ ሀገራት ጋር ያላትን ታሪካዊና ሁለንተናዊ ግንኙነት የበለጠ ለማጠናከርና ወጣቱ ትውልድ በዓለም አቀፍ መድረክ ያለውን ተወዳዳሪነት ለማሳደግ የቋንቋው መስፋፋት ከፍተኛ ሚና እንደሚኖረውም ተሳታፊዎቹ አብራርተዋል። እንደ እንግሊዘኛ ቋንቋ ሁሉ አረበኛ ቋንቋም በሀገሪቱ ስርዓተ ትምህርት ውስጥ እንዲካተት ለማድረግ የባለድርሻ አካላት የተቀናጀ ጥረትና ተቋማዊ እገዛ ወሳኝ መሆኑን የጠቅላይ ምክር ቤቱ የሕዝብ ግንኙነት ያወጣው መረጃ ያመለክታል።
ውድና የተከበራችሁ የሃሩን ሚዲያ ተከታታዮች አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። የእስራኤሉ መከላከያ ሚኒስቴር በቀናት ውስጥ ከኢራን ጋር ዳግም ወደ ጦርነት ልንገባ እንችላለን ሲሉ ገለጹ። አይዲኤፍ ዝግጅት እንዲያደርግም ትዕዛዝ ተሰጥቶታል ሲሉ ሚኒስቴሩ አክለዋል። ኢራን ምንም አይነት ሚሳኤል ወደ እስራኤል ካስወነጨፈች አጸፋው የማወላዳ ይሆናል ያሉት ካትዝ በቀናት ውስጥ ምናልባትም ነገ ወደ ጦርነቱ ልንመለስ እንችላለን በሚል አሳስበዋል። ከአሜሪካ ጋር እየተደራደረች ወደ እስራኤል ጥቃት የማድረስ ፍላጎት ኢራን አላት ያሉት የእስራኤል መከላከያ ሚኒስቴር ኢራን ጥቃት ካደረሰች ሶስተኛው የኢራን ጦርነት ይሆናል፣ ነገሩ እጅግ ግልጽም ነው በሚል አጽንኦት ሰጥተዋል። እስራኤል ሚሳኤል ሲወነጨፍባት አደገኛ ምላሽ ሳትሰጥ አታልፈውም የሚል መረጃም ሚኒስቴሩ አጋርተዋል። በኢራን ላይ ያለ ማንም ደጋፊ ራሳችንን ችለን ጥቃት ለማድረስ እንዲሁም ሰማያዊና ነጭ ብሉ ኤንድ ዋይት ዘመቻ በእስራኤል ጦርና ፖለቲከኞች ራስን ችሎ ማጥቃት የሚል ትርጓሜ እንደሚሰጠውም ተገልጿል። ይህ በእንዲህ እንዳለ ኢራን አዲስ የሀያልነት ስሜት መላበሷን የቀድሞው የአሜሪካ የውጭ ጉዳይ ሚኒስቴር ገለጹ። የቀድሞው የአሜሪካ የውጭ ጉዳይ ሚኒስቴር ጆን ኬሪ ኢራን እስካሁን የተሰነዘረባትን ወታደራዊ ጥቃቶች በመቋቋሟ ምክንያት አዲስ የሀያል ስሜት እንዳገኘች ገልጸዋል። ከፈረንጆቹ 2013 እስከ 2017 የአሜሪካ የውጭ ጉዳይ ሚኒስቴር የነበሩት ጆን ኬሪ በ2015 በአሜሪካ እና ሌሎች የዓለም ሀያላን ሀገራት ከኢራን ጋር በተፈራረሙትና አሁን ላይ ፈርሶ በሚገኘው የኒውክሌር ስምምነት ላይ በዋና ተደራዳሪነት መሳተፋቸው ይታወሳል። ኬሪ ከኤምኤስ ኒውስ ጋር ባደረጉት ቆይታ የአሜሪካ ተደራዳሪዎች ከኢራን ጋር በሚኖራቸው ድርድር ላይ የሚከተሉትን አቅጣጫ በሚመለከት ማስጠንቀቂያ ያዘለ መልእክት አስተላልፈዋል። ኢራን ያልተመጣጠነ የጦርነት ስልትን በምን አግባብ መጠቀም እንዳለባት በሚገባ ታውቃለች፣ ትረዳለች፣ እንዲሁም በከፍተኛ ብቃት ተገብረዋለች። እኛም እያየን ያለነው ይህንን ነው ሲሉም የቀድሞ የውጭ ጉዳይ ሚኒስቴር ተናግረዋል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለታዊ መረጃዎችን ወደ እናንተ ያደረስንበት ሃሩን መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋርም እኔ አትል ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበረን። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።